ለምን የቀነኒ አዱኛን ኬዝ ወይም የአንዱዓለምን ኬዝ እኛንን የምንፈልገው ብለው ሲከራከሩ ነበር ብዬ አልተናገርኩም። እንወስዳለን ብለው ይኸው የኦሮሚያ ፖሊስ ኮሚሽነር አራርሳ መርዳሳ ነው መሰለኝ ስሙ ራሱ። ቆይ ላለመሳሳት ኮሚሽነሩ ማን እንደሆነ ልናገር። ኮሚሽነሩ በሚያሳዝን ሁኔታ አራርሳ መርዳሳ ይባላል። አዎ ገፋት እንጂ ህይወቷን አልገደላትም። ስለዚህ እሱ የግድያ መሆን የለበትም ማለት ከአምስተኛ ፎቅ ላይ መግፋት ግፊት ብቻ ነው። እግዚአብሔር አሳያቸው ይህን ነገር ነው ያለው እና እጅግ በሚያስደነግጥ ሁኔታ ተፈጥሯል። የሚያሳዝን ነገር በኦሮሚያ ኮሚሽን አየን። ሮሚ ሰላም ብያለሁ። ይህንን ነው የሚያደርጉት። ኢትዮጵያ ላይ ፍርድ እንደሌለ የፖሊስ ኮሚሽኑ ይህን የተናገረው። የኦሮሚያ የሴቶች መብት ኢትዮጵያ ላይ ምንም ነገር ብትሆኑ ግድዬ ሰላም ብያለሁ። ምንም ብትሆኑ አትቀደሙ እንጂ ፍርድ ይገኛል ብላችሁ በተለይ ታዋቂ ሰው ከሆነ ምን ከሆነ ምንም አትሰሙ እና የዛሬ 5 ዓመቱን አጀንዳ ዛሬ አምጥተው ኢቢኤስ ስላስለቀሰው አጀንዳውን ሙሉ በሙሉ ቀይረውት ነበረ። መለስኩት እኔ ሾርት ሚሞሪ ነው አጀንዳ ለማስቀየር የተመጣ ነው ብዬ ተናገርኩኝ፣ መሰከርኩኝ። ሰውም ቶሎ መለስ አለ። ሳያስተውል ነው ሰውም የሚሮጠው። ማስተዋል የለም። ፖለቲካ ቁማር እንዴት እንደሚጫወቱብን ብዙ ጊዜ ሸውደውናል። ካያችሁ ብዙ ጊዜ አታለውናል። የቀነኒን ደም ላለመመለስ ላለማስተካከል ይሄ ፖሊስ ኮሚሽነር ዋናው ፖሊስ ኮሚሽነር አራርሳ መርዳሳ ገፋት እንጂ ግድያው የግድያ ተብሎ ኬዙ መታየት የለበትም እያለ ነው። ይሄንን ነው የምነግራችሁ። ያ ቴጂ የሱ እኮ ነው። ሰላም ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? እንግዲህ አዳዲስ መረጃዎች በአሁኑ ሰዓት ስለ ቀነኒ ብቻ ነው የምናወራው ማለት ነው። ፍትህ ለቀነኒ ማለት አለብን ሁላችንም። ፍትህ ማለት አንርሳ ማለት ነው እና አንዳንድ የተለያዩ ሚስጥሮች እየወጡ ናቸው ያሉት። እንግዲህ በጣም ያሳዝናል። እንግዲህ አንዱዓለም ሊፈታ ነው፣ ኮንሰርት ሊያዘጋጅ ነው እየተባለም እንደ አዲስ እየተወራ ነው ያለ። በጣም ያሳዝናል። በዚህ ሰዓት የእውነት ነው ምላችሁ በጣም ልብ የሚሰብር ነገር ነው ያለው ማለት ነው። ያው ፍትህ ለቀነኒ ማለት አለብን። እንዲሁም ደግሞ ይሄ ገፈተራት እንጂ አለ ገደላትም የሚለው ማለት ነው በጣም አነጋጋሪ ነገር ሆኗል ማለት ነው እና ብዙዎች እየተከፋፈሉበት ነው ያሉት ማለት ነው። በጣም ያሳዝናል እውነት ለመናገር ማለት ነው። የቀነኒ ነገር የውሃ ሽታ ሆኖ አለመቅረቱስ ምን አክል እርግጠኛ ነን? በአሁኑ ሰዓት ላይ በጣም ጫና እየደረሰባቸው እንዳለ ቤተሰብ እንግዲህ እየተናገሩ ነው ያሉት በተለያየ ሚዲያ ላይ በጣም በሚያሳዝን ሁኔታ ማለት ነው እና ብዙ አዳዲስ ነገሮች መረጃዎች እየወጡ ነው። ጠበቃውስ በምን ድፍረቱ ነው ይሄን ነገር ያደረገ የሚሉም አሉ። እሱንም ደግሞ ጠበቃው ሲጀመር እሱ የራሱን ስራን የሰራ እሱ ገንዘብ ነው ማንም ይሁን ማንም የተቀጥሮ ገንዘቡን ማግኘት ብቻ ነው የሚፈልገው ማለት ነው። ብዙዎች ጠበቃውን እንትን ያሉት አሉ የተቃወሙት ማለት ነው። እኔ ግን አልቃወመው። ለምን እንደሆነ ታውቃላችሁ? እሱ ስራው ነው እና በአሁኑ ሰዓት ላይ እንግዲህ ምርመራውን ፖሊስን በደንብ አጠናክሮ እየፈለገ ነው። ሁላችሁም ጸሎት አድርጉላት ማለት ነው። ምክንያቱም እግዚአብሔር አምላክ ቤተሰብን እንዲያርፍ እረፍት እንዲሰጣቸው ቤተሰብ ሌላ ነገር ባይሆንም ቤተሰብ እረፍት እንዲያገኝ የአይምሮ እረፍት በቃ ማለት እሱም ነጻ ከወጣ ራሷን አጠፋች በሚለውም ሆነ በትክክል ደግሞ ማለት ነው ያው ምንም ሆነ ምንም እንግዲህ ሰኞ ትክክለኛውን ነገር እናገኛለን። ይሁን እንጂ የተለያዩ መረጃዎች እየወጡ ናቸው። የተለያዩ ነገሮች እየወጡ ናቸው። እቤት ውስጥ ለምን ታጠበ? ይሄ ጥያቄ አልሆነባችሁ? እቤቱም እጁ ንጹህ ከሆነ አንዱዓለም ለምን ቤቱን መታጠብ አስፈለገ? ደረጃውን ለምን ማጠብ አስፈለገ? ብዙ ነገሮች ጥያቄን እየጫሩ ነው ያሉት ህዝቡ ላይ ማለት ነው። አሁን አነጋጋሪ እየሆነ ያለው ምንድነው? ደረጃ መታጠቡና ከቤት ውስጥ የተገኘው ነገር ነው። ሲቀጥል ደግሞ ሰራተኛዋ እንግዲህ እስከ ዛሬ ድረስ መጀመሪያ ምንም ነገር ቤቱ ስላልተመረመረ ምናምን
ብዙም አልተጠየቀችም ይመስለኛል አሁን ላይ ሳስበው ማለት ነው። እንግዲህ እየተባለ ያለው ምንድን ነው አሁን ላይ ነው በደንብ እሷንም አጥብቀው እየመረመሯት ያለው እና በቁጥጥር ስር ናት እሷም ያለችው ያየችውን የሰማችውን። እሷም እንግዲህ አሁን እነዚህ መረጃዎች ከተገኙ በኋላ እንደተናገረች ነው የተገለጸው ማለት ነው። እንዲሁም ታናሽ ወንድሟም እንግዲህ በአይኑ እዛ ሰዓት እዛ ቤት በነበረበት ሰዓት ላይ ይሄን የተናገረው እንግዲህ በፊት ለፊቱ ላይ በነበረበት ሰዓት ሲተኩስ ወደ ሰማይ እንደተኮሰናሽ እንትኑ ኩሽናውን በስቶ እንደሄደ ይሄ ሁሉ ነው የወጣና የተለያዩ መረጃዎች፣ ዛቻዎች፣ ያውም የሷ ፎቶዎች፣ የበለዙ ፊቶቿ፣ የአይኖቹ ያበጡ አይኖቿ ይሄ በመውጣት ህዝቡን እንደገና ወደ ቁጣና እንደ አዲስ እየቀሰቀሰው ነው ያለ። ይሁን እንጂ ግን ስንቶቻችንን እንደዚህ አይነት ነገርን እያስተናገድን ያለ ነው በየቤታችን ማለት ነው መጨረሻችንን ሳናቅ ማለት ነውና በጣም ስለ ቀነኒ እኔ በጣም 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 ነው የገረመኝ ነገር። በቃ ለራሴ ጥያቄ የሆነብኝ ገፈተራት እንጂ አልገድላት የሚባለው ምንድን ነው? ምን ማለት ነው መገፍተር ማለት? እንግዲህ እዛ ፍርድ ቤት የተናገረው ጠበቃው ማለት ነው። በጣም ነው የሚያሳዝን። ለቤተሰብም ሆነ ለሚሰማው ሰው ራሱ ህመም ነው የሆነ ማለት ነው ይሄ ነገር እና በጣም እኔ እንጃ። እኔ ግራ የገባኝ ነገር አለ ብዙ ነገር እና ሲቀጥል ደግሞ ይሄ ኮንሰርት ቢዘጋጅ እስኪ እንደ ሰው አስቡት። እኔ ውሸትም ሊሆን ይችላል እያልኩ ነው የምሬ ነው ምላችሁ። ይሄ ኮንሰርትስ ቢዘጋጅና ቢፈቀድለት እውነት ቢወጣ እንደ በፊቱ ፍንድቅ እያለ መዝፈን ይችላል? ማይክ ይዞ መድረክ ላይ መቆም ይችላል? እርግጠኛ ነኝ አይችልም መስሎት እንጂ በፍጹም። እና ምን አክል አስተሳሰባችን ምን አክል ነው ግን? እውነት በጣም ለዚች ልጅ ፍትህ ማለት አለብን። ይሄ የጭካኔ ጥግ የድፍረት ጥግ ነው። በገንዘብ እንደራደር ሲቀጥል ገፈተራት እንጂ እንትን አላላትም። አሁንም ሲቀጥል ደግሞ አረ ብዙ ነገሮችን እኮ ሰዎች እንድትጠራጠሩ የሚያደርጋችሁ ነገሮች ብዙ ፍንጭ የሚሰጡ ነገሮች እኮ እዚህ ጋር እየታዩና እየተነበቡ ነው ያሉት። እና ፍትህ ለቀነኒ ማለት አለብን። እናቷ እያለቀሱ ልጄን፣ አባቷ እያለቀሱ የልጄን ፍትህ 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 እያሉ እኛ ዝም ማለት የለብንም። እውነት ስለ ቀነኒ ሁላችንንም ሊያመን ይገባል። ስለ ቀነኒ ሁላችንም መጮህ አለብን። ፍትህ ለቀነኒ ማለት አለብን። ስንቶቻችንን በእንደዚህ አይነት ህይወት ውስጥ እያለፉ ያሉ እህቶቻችን፣ ሰሚ ያጡ እህቶቻችን ህይወታቸው አልፎ የማናችሁ የሚባል እውነት ሊፈታም ነው የሚባለው ነገር ይሄ ነገርስ እውነት ነው? እኔ በጣም አሳስቦኛል። የምሬ ነው ምላችሁ። በጣም ከባድ ነው ይሄ ነገር። እውነት ከተለቀቀ ምንም ነገር ሳይደረግ ኮንሰርቱን እንዲያዘጋጅ እንትን ከተባለ እኔ አላቅም አገራችን ላይ በቃ ምንም እንትን እንደሌለ ነው እኔ ማቀው። ማለት በቃ ምንም አይነት ነገር ዋስትና እንደሌለን ኢትዮጵያ ውስጥ ማለት ነው። ምንም ዋስትና የለንም እኛ ብዬ ነው ማስበው ማለት ነው። በጣም ነው የደነገጥኩት። በጣም ነው የሚያሳዝነው። ፍትህ ከሌለ እኛ ምንድነን? እንደ ሰው ቆም እያላችሁ እስኪ አስቡና ኢትዮጵያ ያለችበትን ነገር ማሰብ ነው። በጣም ነው የሚያሳዝነው ይህ ነገር። ህፃን ፊት ለፊት ልጇ ወንድሟ ፊት ለፊት ይህን ነገር ሲያደርግ በዛን ሰዓት ነበረ ወንድምየው ምንጥቅ አርጎ ቤተሰብ ምንጥቅ አርጎ ልጃቸውን መውሰድ የነበረባቸው። ግን ጅብ ከሄደ ውሻ ጮኸ ሆነ ሁሉ ነገር። አሁን የሚወጡት መረጃ ህይወቷ ካለፈ ሆነ። በሚስጥር የተያዘው የተደበቀው ነገር ሁሉ አሁን መዘርገፍ መጣ እና በጣም ነው የሚያሳዝነው። ብቻ ፍትህ እንበሉላችንም፣ ፍትህ ለቀነኒ። እያንዳንዳችን ከቤተሰቦቿ ፊት እንቁም፣ ከነሱ ጋር አብረን እንቁም፣ ፍትህ እንበል። በኋላ እንኳን እሱ እንኳን ነጻ ቢወጣ ይቅርታ መጠየቅ አለብን። አሁንም እሱ ነው እያልን ሳይሆን ተጠርጥሮ ለጊዜው የተያዘው እሱ ስለሆነ የዚች ልጅ ሀቅ እንዲወጣ ሁላችንም አንድ ላይ ሆነን በህብረት እንስራ። ሼር ላይክ እየተደራረግን ድምጽ እንሆናት። ቢያንስ ለቤተሰብ አንድ ነገር እስኪገኝ አንድ መብት እስኪሰጣቸው በቃ የሆነ ነገር ላይ እነሱም አይሚሯቸው እንዲያርፍ ለነሱም ጥያቄ ለህዝብም ጥያቄ ነው የሆነ የቀነኒ ህይወት ማለት ነው። በዛ ላይ የምንሰማቸው በጣም የሚያስጠሉ ነገሮች እየወጡ ያሉ መረጃዎች፣ የተለያዩ መረጃዎች ከቤት ውስጥ የተገኙ ብዙ ብዙ ነገሮች እነዛን ስታዩ በጣም ያማል፣ በጣም ይከብዳል ማለት ነው። እና ፍትህ ለቀነኒ፣ ፍትህ ለእህታችን ማለት ሁላችንም አንዘንግ ላለው ማለት ነው። መዘንጋት የለብንም ፍትህ ለማለት እና በጣም ያሳዝናል። ከባድ